በቅርቡ እንኳን ስለ መክተፊያ እዲ ቆይ እስቲ ስለ መክተፊያ ሰሞኑን እንኳን ያስተላለፍከው መልእክት እንዴት ነው ሰው ውሸት እስከ መቼ ነው ውሸት ማይቆሙ እዚች ምድር ላይ እስከ መቼ ታቦት መክተፊያ ነው አለኝ መጣና ለምንድን ነው ታቦት መክተፊያ ነው አላወቅም እንዴ ታቦት መክተፊያ ነው አላወቅም እንዴ በቃ አልገባህም እንዴ ታቦት መክተፊያ መሆኑ ታቦት መክተፊያ ነው አለኝ መጣና እና ታዲያ ምንድን ነው ታቦት መክተፊያ ነው አላወቅም እንዴ ቆይ ሰው እንዲህ አይነት መልስ ለኔ ሲሰጥ እኔ ነኝ እንግዲህ መክተፊያ አለ ያሉ ስንት ነገር ሲናገር የነበሩት እኔ አልሰማም ሲል ሰው ትልቅ ሰው ወጥቶ ሲዋሽ አሁን እኔ ቢወልደኝ ያሳድገኛል በጣም አክብሮት አለኝ ትልቅ ሰው ነው እኔ የትምህርት ደረጃውንም ምኑንም አልንቅም ባይዘው የዘበነን እኔ ትምህርቱን ነው ማፈርሰው እንጂ የሐሰት ትምህርቱን ነው እንጂ ማፈርሰው የሰውየውን ስብዕና አይደለም ማንንም ሰው ማክበር እንደሚያስፈልግ መጽሐፍ ቅዱስ አስተምሮኛል እኛ በጣም ህፃናት ሆነን እነሱ ዲላም ሐዋሳም እየመጡ ሲያገለግሉ ትዝ ይለኛል ግን 99.9% ዘበነ በህይወት ዘመኑ ካስተማረው 1% እንኳን እውነት የለው የተወሰነ ነገር ነው እኛም ሪኮግናይዝ ያደረግናቸው ለምሳሌ የነጭ ፎቶ ግድግዳችሁ ላይ አትስቀሉ ያለው ያው ግማሽ እውነት ቢሆንም የነጭ ፎቶ እየተሰቀለ እንደሚመለክ አረጋግጧል ሶ ማምላክን ወላዲተ አምላክን ምናምን እያለ እየማለ የተገዘተ ማንም ጥይት ሳይደቅንበት እኔ ትዝታውን ሰምቼው አላቅም ብሎ ሽምጥጥ አድርጎታል አልጋ ላይም ሳሎንም ሶፋ ላይ ተቀምጠ የምታየው እኔን ነው እሱ ውሸት በቃ በጣም ዋሽታ ከዚህ በፊት ለኛ በቀጥታ ስማችንን አይጥራ እንጂ መልስ የሰጠበት ቪዲዮ እሱኑ ሪአክት አድርጌ ሰርቻለሁ ስለዚህ ውሸት አሁንም እንኳን አይደለም በእግዚአብሔር ቃል ላይ ሰውየው አሁንም እየዋሸ እንደሆነ የሚያሳይ ነው ማለት ኦኬ አሁንም እየዋሸ እንደሆነ ማሳያ ነው ማለት ነው ሌላው የከባድ ሚዛን የቦክስ ውድድር እንኳን እንትን አለው ኪሎግራም አለው ባይ ዘ ዌይ ከኔው የወሰደውን ነው ይሄንኑ ነው ኢሚቴት አድርጎ ያቀረበው ጸበል ቀጂ ጋራ አልነጋገርም እና ዘበነን ለምን ጠራኸው ዘበነም እኮ ለመነጋገር እኮ የሚመጥን ሰው አይደለም ሲሉኝ አይ አትሊስት ዶክተር ተብሎ ቄስ ተብሎ በሚመጣበት ኢትዮጵያም ይሁን አሜሪካም ቢሆን ኦርቶዶክስን ወክሎ የሚታወቀው እሱ ነው እና ውሸቱን ደግሞ እድሜ ዘመኔን ሳጋልጠው ነው የኖርኩት እሺ ይለኛል ብዬ አይደለም እሺ ይለኛል ብዬ አይደለም ለክርክርም ለድርድርም ይመጣል ብዬ አይደለም መጀመሪያ ማንን ነው ጥሪ ያቀረብኩት ሊቃውንት ለሚባሉት አራት አይና ለሚባሉት ለነርሱ እነሱ እኔ ጋር ሳይመጡ በእሸቱ ኮሜዲያን እሸቱ የዩቲዩብ ቻናል ላይ ቀርበው እኔ ለሰጠውት አስተምሮ ቪዲዮ እየከፈቱ ምላሽ ሰጠን አሉ ካባ ለባሾቹ ማለት ነው አይ ፊት ለፊት እንነጋገር አልኳቸው ከዛሬ 1 ወር በፊት ሊቃውንት የተባሉትን አይ ተነጋግረን ነው ይሄንን ነገር መፍታት ያለብን ፊት ለፊት እንነጋገር ብዬ ነበር ፊት ለፊት አልተነጋገሩ አልፈለጉም ግን ምላሽ ሰጡ ኦኬ ትምርቱን ያቀረቡ ነው ምላሽ የሰጡት ፊት ለፊት የመነጋገሩን የመጀመሪያውን ኢንቪቴሽን ወይም ደግሞ ጥሪ ያደረኩት ለሊቃውንቱ ከዛ ቀጥሎ
ከሊቃውንቱ ሊመደብ የማይችለውን ዘበነን ነው የጠራሁት። ከጸበል ቀጆቹ ትንሽ ከፍ ያለ ከሊቃውንቱ ትንሽ አነስ ያለ በሚል ነው። ከሊቃውንቱ ጋር እሱ አይጋበዝም እኮ ባይዘወይ አይጋበዝም። የተሰጠውን ደረጃ ማወቅ መቻል አለበት። ሊቃውንቱ ለእኔ መልስ ሰጥተውኛል። ሊቃውንት የተባሉት ለእነሱ ደግሞ በደንብ አድርጌ ማብራሪያ ሰጥቼ ወደ 4 ቪዲዮ በተከታታይ በዚሁ በዩቲዩብ እና በቲክቶክ አካውንቶቼ ላይ መልስ ሰጥቻለሁ። ፋይል የያዘው ነገር ነው። ኦኬ፣ ይሄ ብቻ አይደለም። ለእኔ የአገልግሎትና በተለይም ኦርቶዶክስን በሚመለከት ለምሞግታቸው ትክክለኛ የመጽሐፍ ቅዱስ ሙግቶች ማብራሪያ መስጠት ያልቻሉ ነገር ግን ትክክል እንደሆነ ታምኖ በኢትዮጵያ ኦርቶዶክስ ሲኖዶስ የማስተካከያ እርምጃዎች እየተወሰዱ ነው። ኦኬ፣ የማስተካከያ እርምጃዎች እየተወሰዱ ለምሳሌ በቅርቡ የዮሐንስ ገድል ወይም ገድለ ዮሐንስ መጥምቅ የሚባለው ከመጽሐፍቱ መካከል ተወግዟል። በኦርቶዶክስ ቤተ እምነት ውስጥ ተወግዟል። ለምን? ይሄንን የሐሰት መጽሐፍት ድርሳናት፣ ገድላት፣ ታምራት የሚባሉትን ድባቅ ስለመታ ናቸው። እነዚህ ነገሮች ውጤታማ ስለሆኑ በህዝቡም ዘንድ ተቀባይነት ስላገኙ እንደዚሁም ደግሞ በቤተ እምነቱም ላይ ያመጣውን ተጽዕኖ ስላዩ የኦርቶዶክስ ሲኖዶስ ምን አደረገ? ማስተካከያ አደረገ ማለት ነው። ማስተካከያ አደረገ። ያ ማስተካከያ አንዱ ነው የነገርኩህ። ሌላዎች ስብሰባዎች ተደርገዋል። እነዚህ ስብሰባዎች የጠመመውን ለማቅናት፣ የሚታረመውን ለማረም፣ የስርዓት፣ የአምልኮ፣ የመጻሕፍት፣ የአስተምህሮ፣ የአስተዳደር ችግሮችን ነቅሰን በማውጣት ተሐድሶ ያስፈልጋል፣ ስር ነቀል ለውጥ ያስፈልጋል ለሚለው ሙግት ምላሽ የሰጠ ስብሰባ ሲደረግ ነበር። ይሄ ሁላችሁም የምታውቁት ጉዳይ ነው። ስለዚህ ውጤታማ የሆነ አገልግሎት እያገለገልን ስለሆነ ጉዳዩ ያለው ከሲኖዶስ ጋር ቤተክርስቲያኒቱን እመራለሁ ከሚለው አካል ጋራ ኃላፊነት ከተሰጣቸው ጋራ ሊቀ ሊቃውንት 4 አይና 5 አይና እየተባሉ ከሚጠሩት ጋር ነው የኛ ሙግት የሚሆነው ማለት ነው። ምክንያቱም ዘበነ ቤተክርስቲያኒቱ ስትስተካከል አብሮ ሊስተካከል የሚችል ሰው እንደሆነ አስባለሁ። ቤተክርስቲያኒቱ ስትስተካከል አብሮ ሊስተካከል ይችላል፣ እግዚአብሔር ከረዳው ነው እሱ። ስለዚህ የጠራሁት የመጀመሪያው ሊቃውንትን ለቤተክርስቲያኒቱ ሙሉ ዕውቀት አላቸው ተብሎ ባይዘወይ እኔ ምንም አይነት ውሸት ሳልጨምር ዘበነ ግዕዝ አያውቅም። እደግመዋለሁ፣ ዘበነ ግዕዝ አያውቅም። ግዕዝ ጠቅሶ ፍርፍር ብለው ስቀውበታል ቄሶቹ። ጌታ ምስክሬን፣ ግዕዝ አያርፍም። እኔ ራሴ ተከታትዬ ይዤው ግዕዝ ሲናገር ያቀረብኩት መረጃና ማስረጃ አይችልም። ግዕዝ አያውቅም። አነጋገሩን እንኳን አያውቅም። ይሄ ሰውዬ እንዴት ነው ከኔ ጋር ሊነጋገር የሚችለው? እንዴት ነው የሚመጣው? የሌለ ዜማ ብሎ አንድ የሆነ ዜማ አዚሞ ይሄ ቅዳሴ ላይ ያለ ዜማ ሊያዜም ብሎ በቃ ፍየል ወዲያ ቅዝምዝም ወዲህ ሆኖ ስንቶቹ ናቸው የሚሳለቁበት? ይሄ እኮ ኦርቶዶክስ ውስጥ ያለውን ነው የምነግራችሁ። እኔም ምለው ሳይሆን ቄሶቹ ስለዘበነ የሚሉትን ጠይቁ፣ ጌታ ምስክሬ ነው። ጠይቁ፣ ጌታ ምስክሬ ነው። ጠይቁ።
እኔ ከልጅነቴ ቀድስ ነው ያደግኩት። በዜ ስቀድስ ቅዳሴውን ነበር ማለት ነበር። ባክ ድሮፕ ነው ይሄ። አሁን የጀርባ ታሪኬ ስለሆነ ነው ከጀርባ ያደረኩት። ከፊት ያለውት እኔ ነኝ። በጌታ አምኜ ዳግመኛ የተወለድኩኝ የእግዚአብሔር ልጅ የሆንኩኝ እኔ ነኝ። ስለዚህ ሲጀመር የተጠራበትን እንትኑን ይሄ አቅሙን ማወቅ መቻል አለበት። ሊቃውንት የተባሉት አሉ፣ ጸበል ቀጂዎች የተባሉ አሉ። ታች ከጸበል ቀጂ ትንሽ ሻል ያለ ቦታ ሰጥቼ ነው ትንሽ እንደው ቢሆንልኝ ብዬ ነው የጠራሁት። እና ሌላው ምን አለ? የከባድ ሚዛን ሻምፒዮን መጠን ኪሎ እንኳን ይመዘናል። ለቦክስ ውድድር ሰዎች ሲመረጡ ትክክል። አንተን በተረት የሚደርስ ሰው አለ ወይ? የከባድ ሚዛን ሻምፒዮና የተረት ሻምፒዮን የሐሰት ትምህርት ሻምፒዮን። አሁን ዘበነን የሚያክል ሻምፒዮን አለ ወይ? የለም። ይህንን ማለት እውነት አልክ አንተ አልክ ማን ይደርስብሃል? ሆዳችን እስኪቆስል ድረስ እኮ ምን ስቀው እኔ እኮ ዘለኩት ይህንን 1-2 ዓመት እሱ በሚናገረው ነገር እየሳቅን እንዲህ ሆዳችን እስኪቆስል ድረስ እየሳቅን እኮ አለፍን። አሁን ዛሬ ምደረድርላችሁ የከባድ ሚዛን የተረት ሻምፒዮናው የዘበነ ትምህርቶችን ዛሬ እየሰማን ምን ስቅበት ነው? በቃ ምን ሊያረግ ነው የሚመጣው? ምን ሊያረግ ይመጣል? እዚህ እኔ ጋር ሌላው ምን አለ? በህልሙ እንኳን ማያልማቸውን ነገሮች የት ያውቃቸውና ነው ስናገር ከኔ ጋር ሊቆም የሚችለው አለ። ሰምቻለሁ እንደዚህ ሲል ደስ ነው ያለኝ፣ አልከፋኝ። አይ ላይክ ኢት። በህልም እንኳን ልታልሙት ማትችሉትን ነገር ዘበነ ይናገራል። እውነት እኮ ነው። ተው ይሄኛው ይሄውን ቴዎሎጂካል አስፔክትስ ቴዎሎጂካል ስኩል ኦፍ ቶትስ ተብሎ የሚጠሩ ነገሮችን እሱን ባፕቲስት ቴዎሎጂ አሜሪካን ሀገር የኦርቶዶክስ ቴዎሎጂ እምብዛም ስለሌለ ባፕቲስት ቴዎሎጂ ጠጋ ብሎ የቃረማትን ነው የሚተፋው። የሉተር እንደዚህ 5 ሶላዎች በዚህ ወጥቶ በዚህ ገብቶ የሚለው የቃረማትን በህልም እንኳን ፈረንጆቹ ማያውቁትን ከዛ ትምህርት ቤት ተማርኩ ብሎ ከወጣ በኋላ እውነት ነው። እኔ በህልሜ ላየው ማልችለው በአእምሮዬ ላስበው ማልችለው የመጨረሻ ዘግናኝ የሆነ ክህደት በኢትዮጵያ ምድር ላይ ከረጩ ሰዎች መካከል አንዱ ዘበነ ነው። ዘበነ በምንም ታምር አታስቡትም። በቃ አታስቡትም። ይሄን አሁን ምደረድርላችሁን አስተምህሮ በህልሜም በእውኔም አስቤውም አልሜውም አላውቅም። ቴዎሎጂካል በሆኑ ጉዳዮች እንኳን ለማውራት ሰውየው የተማረበትን ነገር ሊተገብረው ይገባል። ይህንን ፖይንት ያዙልኝ፣ ሎክ አድርሱልኝ። አንድ ሜዲካል ዶክተር የተማረ ወይም ደግሞ ሜዲካል ዶክትሬት ያለው ሰው ትምህርቱን ከጨረሰ በኋላ በሚመደብበት ዲፓርትመንት ውስጥ በሚመደብበት ዲፓርትመንት በተማረው መሰረት ሰዎችን ያክማል፣ ሰዎችን ይረዳል። በተሰጠው ዲፓርትመንት የቀዶ ጥገና ባለሙያ ከሆነ በቀዶ ጥገና ነው የሚሰራው። በውስጥ ደዌ ከሆነ በውስጥ ደዌ ነው የሚሰራው።
ከአንገት በላይ ከሆነ ከአንገት በላይ ህክምና ነው የሚሰራው። ኦኬ ይሄ የማህፀን ህክምና ላይ ከሆነም ሰው የማህፀን ህክምና ላይ ነው የሚሰራው። ማስተር ባደረገበት ዶክትሬቱን በሰራበት ላይ ተመድቦ ይሰራል። የትምህርቱ አካሄድ ይሄ። ኦኬ በሌላ የሙያ ዘርፍ ዶክትሬት የሚሰሩ ሰዎች አሉ። አሁን ቲዮሎጂካል ዶክትሬት መጽሐፍ ቅዱስ ላይ ያለ ስነ ምርምር ላይ መስራት ማለት ነው። ኦኬ ሐኪሙ ዶክትሬቱን አግኝቶ ያክማል፣ በትክክለኛው መንገድ ያክማል። ሄዶ ሲያክም የሰው አንጀት ውስጥና የሰው ሆድ ውስጥ ፋሻና መቀስ የሚረሳ ዶክተር ተምሮ ሳይሆን ተማሮ ይወጣ ነው። ተምሮ ሳይሆን ተማሮ ይወጣ። የሰው ነስቶ የሚወጣ ከሆነ ያየው የሱ ጉድ የኔው ቻናል ላይ ታገኙታላችሁ። በፖርቲውን ሚካኤል መጥቶ ቀስ ብሎ አነሳለት። ከዛ ዳዊት ሲወረውር በግንባሩ ተቀረቀረ። ሙልጭ አርጎ ክዶ የእግዚአብሔር ቃል የተጻፈበትን እውነት ትቶ ተረት አውርቶ የሚወርድ ዶክተር። ስለዚህ ፋሻ የሰው ሰውነት ውስጥ ረስቶ እንደሚወጣ የተማረ ሳይሆን የተማረረ ዶክተር ፖርቴ ሲል የነበረው መሳቂያ አሁኑ ማለት መሳቂያ። ኦኬ እና የከባድ ሚዛን ሻምፒዮን የሚለው ራሱ በዚህ ነው። በቃ በዚህ ነው። በቃ በዚህ ነው። በቃ ሁኔ አቅርቤ ማለት ነው፣ ባለብቡርቴ ማለት ነው። እሺ ታዲያ ይሄንን ይዞ አሁን ከኔ ጋራ በምንም ታምር ምን ሊያደርገው ነው? እሺ ይሄንን እስቲ ይኸው ደግሞ አሁን እንደው ታውቃለህ፣ ማርቆስ ኢትዮጵያዊ ነው። ቅዱስ ማርቆስ ምን እንደሆነ ታውቃለህ? ማርቆስ ኢትዮጵያዊ ነው። ቅዱስ ማርቆስ ምን እንደሆነ ታውቃለህ? ማርቆስ ኢትዮጵያዊ ነው። ቅዱስ ማርቆስ ኢትዮጵያዊ ነው። በምን አይነት አሰራር ነው ማርቆስ ኢትዮጵያዊ ሊሆን የሚችለው? ላይ ይለዋል። አዎ ድርቅ ክችች ብሎ ኦኬ ይሄንን ይዞ ነው ከባድ ሚዛን ነኝ የሚለው።
ሚዛን ሻምፒዮን ጴጥሮስን ገመጥኩ እያለ እስኪሳቀቅ ድረስ ቄሱ ሁሉ ወጥቶ አረው እስኪል ድረስ እንዲህ አይነት የረገበ ትምህርት የሚያስተምር ሰው ከባድ ሚዛን ሲሉ ከቀይ ዶሮ ውስጥ ትንሣኤ ሙታንን ያሳያሉ የሚል የከባድ ሚዛን የተረት ሻምፒዮን ዘበነ። አረባክህን እንቁላሉን ተው ብዬ ስሞግተው በዛው ሳምንት ከዛሬ 2 ዓመት በፊት ወደ ሰገኖ ወይም ወደ ሰጎን በመዞር የሰገኖ እንቁላል በቤተ ክርስቲያን አናት ላይ የሚሰቀለው ሰጎን በማስተዋል ስለምትታወቅ ነው። የመንፈስ ቅዱስ ምሳሌ ናት። በማየት ነው እንቁላሏን የምትፈለፍለው የሚሉ ሳይንስም መጽሐፍ ቅዱስም የማያውቃቸው የሐሰት ትርክቶችን በማምጣት በሐሰት የፈረጠመውን ክንዱን የክህደት ክንዱን የገለጠ ሰው ክቡደ መዝራዕት። ቄሶቹ ይህንን ያውቁታል። ክቡደ መዝራዕት አቡሃ ለሐሰት ክቡደ መዝራዕት አቡሃ ለሐሰት ዘበነ። የሰራው ሳሙኤል ዩቲዩብ ቻናል ላይ ይሄ ሁሉ ዘበነ ብላችሁ ሰርች አድርጉ ይወጣላችኋል። ሌላው በጣም የሚዘገን ነው እናቶቻችን እንጀራ የሚያበስሉበት 3 ጉልቻ የሥላሴ ጉልቻ የአብ የወልድ የመንፈስ ቅዱስ ምሳሌ ነው ብሎ የተናገረ አሳፋሪ ሰው ነው። አሳፋሪ እና አሁን 5 ጉልቻ አድርገውታል። አንድ ሀገር ላይ ቀይራ ትምህርትህን እንዴት ያሳፍራል! ተሳድቦ እንደውም ተቀርጾ የተለቀቀው የሱ ነው። በጣም ብዙ አጸያፊ ስድቦችን ሲሳደብ አይቻለሁ። ምድጃ እግዚአብሔር ለአብ ለወልድ ለመንፈስ ቅዱስ ምሳሌ ሆኖ የቀረበው በዘበነ ዘግናኝ አፍ ነው። አሳፋሪ ነው። ይሄ አሳፋሪ ለምናመልከው ለአምላካችን ማይመጥን ነገር ሲናገር ይሄንን አይቻለሁ፣ ይሄን ሰምቻለሁ። ኦኬ። ሌላው የአዳምና የሔዋን የጋብቻ ጉዳይ በዘበነ አንደበት ሲተረክ ሌላ ሥላሴ ሽማግሌ ሆኗል፣ መላእክት ሚዜ ሆኗል። እሺ አለ። የወርቅ ማጫ ሥላሴ ለአዳም ሰጡት አለ። ወይ ጉድ! እሺ አለ። ያንን ወርቅ ለሔዋን ማጫ ሰጠ። ኮፒ ሊንክ ሼር ታብ ያደረጋችሁ ቅዱሳን ያንን ማጫ ብሎ ለሔዋን ሰጣት። የዘቤ ተረት ነው።
ከዛስ ያ ወርቅ ሲወርድ ሲዋረድ ምን ላርገው ብሎ ሲጠይቃቸው አስቀምጠው አሉት። ከዛ ኢትዮጵያዊው ንጉስ ባዜን የሚባል ንጉስ ከሶስቱ ሰባ ሰገል ነገስታት መካከል አንዱ ኢትዮጵያዊ ነው። ያንን ወርቅ ኢትዮጵያዊው ባዜን ወስዶ ለኢየሱስ ክርስቶስ ሰጠ። ማጫ የሔዋን ማጫ ነው ለኢየሱስ የተሰጠው ብሎ የሚናገር አሳፋሪ ሰው ነው በጌታ በኢየሱስ ስም። አንተ ከዚህ በላይ ቆይ ምንድነው? አንተ ከዚህ በላይ ቆይ ምንድነው? እኔ እኮ በዚች ዙሪያ እንድንነጋገር ጥሪ ያደረኩልን የከባድ ሚዛን የተረት ሻምፒዮና በቃ ውሸቴን ነው ይሄ። እያንዳንዷ ለምናገራት ነገር በሙሉ የቪዲዮ ማስረጃ አለ። ከፈለክ እልክልሃለሁ። እዚህ ውስጥ አሁን ያላችሁ የቪዲዮ ማስረጃ አለ። ስለዚህ እሱ አበባ በታይ ነበር ማለት ነው በዛን ጊዜ። አዳምና ሔዋን ሲጋቡ ሽማግሌ ያለ እኮ አንተ እኮ ከእውቀት ነፃ መሆን ማለት ነው። ከእውቀት ነፃ ከሀፍረ ሰዎችን ማፈር ምንድነው? ይቀላምዱ በቃ በደንብ አድርጌ የእግዚአብሔርን ቃል መሰረት በማድረግ ከትክቼ እውነቱን ተናግሬያለሁ። ስፍራ ያዟል። አሁን ሊቼሳ መስከረምና የምትባል ስፍራ በዚህ በገድላት በታምራት ዙሪያ ዝም ብሎ ሲፈተፍት የነበረ ወዳጄ ነው የሚባለው ስፍራ ይዟል። አለቀ። ሰው ወንጌል ነው መስማት ያለበት እንጂ ወንጀል አለ። የተረት ሻምፒዮን ማለት ይሄ ነው። በቃ ለራሱ ነው ስም ያወጣው። ለራሱ ነው ስም ያወጣው። ይሄ ነገሮችን ሁሉ ከኢትዮጵያ ጋራ የመስፋት አባዜ ልክፍት የሚል ተረት ነው። ልበልላችሁ እሱ እንደሚለው ለማርያም እንጀራ ከለከለች፣ ውሃ ከለከለች። እነ ቆጢባ ውሃ ከለከሉ። ኢትዮጵያ ሲደርሱ አለ እየደገስን ተቀበልናቸዋል። ማንና ማን? ማርያም፣ ዮሴፍ፣ ጌታ በስደቱ ጊዜ ግብፅን አቋርጠው ኢትዮጵያ መጥተዋል ይላል። ዘብ ኢትዮጵያ እንደውም ባህር ዳር አካባቢ ቤት ቀልሰው ምድጃ ጥደው ይኖሩ ነበረ። ጣና ገዳም ላይ ማን? ማርያምና ዮሴፍ። ይኸው ዘበነ ከአፉ ያለውን ነው ምነግር። በጌታ ፊት ነው ምነግራችሁ። ማርያም ቁጭ ብላ ኢየሱስን ታጥብበት የነበረ በርጩማው አለ። የት?
ጌታ ምስክሬ ነው። እንዴ እንደዚህ ብሎ እኮ የሚያስተምር ሰው ነው። ዶክትሬቱ አበል ነው። ከየስፍራው የሚገዛ ዶክትሬት በርጩማ ሎጂ በርጩማ ሎጂ ቴዎሎጂ እንዳትለኝ በርጩማ ሎጂ ይኸውላችሁ ውሃ በወንፊት ያመጣላት ነበር ለማርያም ይልሃል። እሳት ደግሞ በቀሚሱ ያመጣላት ነበር አለ። እንዴ 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 እንዴ! እሺ ሌላ አሁን እዚህ ላይ ብታየው እንዳለ እዚህ ጋር የምትመለከተው በሙሉ ይኸውልህ፣ እዚህ ጋር የምትመለከተው የዘበነ ተረቶች ነው። ግባና ያው ግባና ያው አባ ኪሮስ የሚባለው አለ ደግሞ አንገቱ ላይ ዛፍ በቀለበታል። ጆሲ የሚባለው ዘፋኝ እሱ ጋር ሄዶ አያውቅም ብሎ ነው መሰለኝ ዛፍ ሊትራሊ ዛፍ በቀለ ይለዋል ልጁ። ከዚህ በፊት እንትና ራሱ እሸቱ አቅርቦት እሸቱ ላይ ቀርቦ ይሄ በፖይንት እኮ ጌታ ኢየሱስ እኔ እስክመጣ ድረስ የድንጋይ ቆብ አድርጋችሁ ተቀመጡ ያላቸው ቅዱሳን አሉ አሉ። ያኛው ደንግጡ ፈጡ። የዛፍ በቀለበት ይላል። የድንጋይ ቆብ ተሰፍቶለት ከመሬት በታች የሚኖሩ ምናምን ብሎ በቃ አምታቶት ሄደ። ይሄ ብቻ አይደለም፣ ይሄ በሚዲያ የቀረበ ነው። ሁሉም ሰው ያየው ነው። መጽሐፍ ያውቀው፣ መጽሐፍ ቅዱስ አያውቀው። እሱ ምን አይነት ቴዎሎጂ እንደተማረ የት እንደገባ እኔ እግዚአብሔር ይወቀው፣ እግዚአብሔር ይወቀው። ኢቢኤስ ላይ ቀረበ። ይኸው ኢቢኤስ ላይ ቀረበ እና ለጥምቀት በዓል ሰው አገኘን ብለው እነሱም አቅርበው ከዛ ጌታ ኢየሱስ በተጠመቀ ጊዜ አለ ኮስተር ብሎ እኔ ምን ሊል ነው ብዬ እከታተለዋለሁ። ምን ሊል ነው? በተጠመቀ ጊዜ በምድር ላይ ያሉ ውሆች፣ ውቅያኖስ፣ ወንዞች፣ ሐይቆች፣ ወራጅ ወንዞች ምናምን በሙሉ ወደ ማርና ወደ ወተትነት ተቀየሩ። እነዚህ የኢቢኤስ እንዴ እያሉ ሰምተው ጨርሰው ሄዱ። የት ቦታ ተጻፈ? የማቴዎስ ወንጌል ምዕራፍ 3 ላይ ኢየሱስ ሲጠመቅ ከጅምሩ እስከ ፍጻሜው ሁሉን ነገር ጽፎታል ማቴዎስ። ጽፎታል። እዛ ላይ ብትፈልግ አታገኙም፣ ብትፈልግ አታገኙም። እኔ እንደውም የኢቢኤስ ጋዜጠኞችን መልእክት አስተላልፊያለሁ። ዝም ብላችሁ ነው ወይ የምትሰሙት? አልተጻፈም እንኳን ሚል ሰው የለም ወይ? አንተ ጴንጤ አይደለህም ወይ? አንቺ ጴንጤ አይደለሽም ወይ? ምንድን ነው? የት ቦታ ተጻፈ ሚል ጋዜጠኛ የሚያፋጥጥ ጋዜጠኛ የለም። አዮ እንደዚህ ፊት ለፊት ራሱ ወጥቶ የሚናገር የለም። የእግዚአብሔር ቃል ማይደግፍ የሌለ የሌለ የሌለ። ሌላው ኢትዮጵያን በሚመለከት
የብዙ ሰዎች ቅዠት እደግመዋለሁ፣ የብዙ ሰዎች ቅዠት የሆነውን ንጉስ ቶ ወይም ደግሞ ቴዎድሮስ ትህርምታዊ ባህታዊ የሆነ ንጉስ ከየረር ተራሮች ላይ ይመጣ። ቴዎድሮስ አሁን በቅርብ ይመጣል ብላችሁ የምታስቡ ሰዎች ካላችሁ ታሳዝኑኛል። አንዳንድ ሰዎች ድንገት ከ2 ዓመት በኋላ ይመጣል። ገና ነው። የማቴዎስ 24 ትርጓሜ የቴዎድሮስና የአውሮፓውን ዮሐንስን የሚያመጣዋል። የሚገናኙበት አሌክዛንድሪያ ነው። አሌክዛንድሪያ ላይ ይገናኙና ስለ ሃይማኖት ነው ክርክሩ። ዋናው ጦርነት ተደርጎ ገፍቶ የኢትዮጵያው ንጉሥ ይሄድና አሌክዛንድሪያ ላይ ይገናኛሉ። የአውሮፓ ዮሐንስ ይመጣል። ከዛ በኋላ ምን ይላሉ? ህዝቡ በጦርነት ከሚል ለምን መስዋዕት አናቀርብም? መስዋዕት አቅርበን የማ ሃይማኖት ትክክል እንደሆነ ራሱ እግዚአብሔር ይመስክራሉ። መስዋዕት አቀረቡ። መስዋዕት ሲያቀረቡ የማቅረቡት ላይ ከኢትዮጵያ ጋር ወጣታቸውን ሲያቀርቡ በህይወት ላይ ማርፋለች ወጣቶች ብሎ እግዚአብሔር ይመስላል። ሁሉና ምስጋና ለእግዚአብሔር ይድረስ። ያኔ ነው ሆኖ ቴዎድሮስ ይመጣል ብለው ከሚያምኑ ከሚጃጃሉ ሰዎች መካከል አንዱ ነው። ኢየሱስ ነው የሚመጣው እንጂ ቴዎድሮስ የሚባል አይመጣም። ቴዎድሮስ በፊት የነገሱ ንጉስ አሉ፣ የሚወደዱ የኢትዮጵያ ንጉስ አልፎ ሻምፒዮና የተረት ተረት ሻምፒዮና ልድገምላችሁ እኔ ምን ችግር አለ? ቴዎድሮስ አሁን በቅርብ ይመጣል ብላችሁ የምታስቡ ሰዎች ካላችሁ ታሳዝኑኛላችሁ። አንዳንድ ሰዎች ድንገት ከ2 ዓመት በኋላ ይመጣል። ገና ነው። የማቴዎስ 24 ትርጓሜ የቴዎድሮስና የአውሮፓውን ዮሐንስን የሚያመጣዋል። የሚገናኙበት አሌክዛንድሪያ ነው። አሌክዛንድሪያ ላይ ይገናኙና ግቡና ስሙ ታት ለመጠቀም ቴዎድሮስ የሚባለውን ቅዠት ከየረር ተራሮች የሚመጣ ባህታዊ ንጉስ የሚሉትን ቅዠት የማቴዎስ ወንጌል ምዕራፍ 24ን መሰረት አድርጎ ይሄን ቅዠት ከክርስቶስ ምጽአት ጋር አያይዞ የሚያስተምር አይምሮ የጎደለው ሰው ሊስን የጌታ የኢየሱስ ክርስቶስ ምጽአት ዳግመኛ ምጽአት አሌክሳንድሪያና ኢትዮጵያ ጋር ከነገሱ ነገስታት ጋር የተገናኘ አይደለም። በራሱ ጊዜ የሚሆን ነው። ቴዎድሮስ ብለህ የምትቃዠውም አይመጣም። ኢትዮጵያ ውስጥ ኦርቶዶክስ ብቻ እንዳለች የሚያስብ ጠባብ ናሮ ማይንድ በዚህ መንገድ ነው ህዝቡን ሼፕ አፕ አድርጎ የሚኖረው። ናሮ ማይንድ ምንም አይነት ነገር እንዳያይ ህዝቡን ገብቷል ሸፍኖ ጋርዶ የሚነዳ እግዚአብሔር ይገስጽ። የእግዚአብሔርን ቃል የማያከብር ሰው የመጽሐፍ ቅዱስ መምህርም አይደለም። እግዚአብሔር ይገስጽ። ከየት መጥቶ ነው ቴዎድሮስ ኢትዮጵያ ላይ መጥቶ የሚነግስ? ከዚህ በኋላ ከየረር ከጨረር የሚመጣ ንጉስ የለም። ህዝብ የመረጠው ብቻ ይሾም። አለቀ። ቀሚስ አልብሰህ ልታመጣ ነው? ወጋው። የዘራ ያዕቆብ መንፈስ ወጋው።
ኢየሱስ ያለ በሙሉ ምራስ እየቆረጠ ይገል የነበረ የዘራ ያዕቆብ ስፒሪት መኖክሴና ንጉስ ሆኜ እኖራለሁ የሚል ሲያምርህ ይቅር መቼም አይሆን። ፖለቲካና ሪሊጅን የቀላቀለ አደገኛ አካሄድ ለቁት ጊዜ በደብረ ዘይት ተራራ ላይ ሆኖ የተናገረው ትንቢት ኢየሱስ ክርስቶስ ስለ ዓለም ፍጻሜ ያስተማረው ትምህርት እንጂ እናንተ ለኮተታችሁት ኮተት ማስረጃ ሆኖ የሚቀርብ የመጽሐፍ ቅዱስ ክፍል አይደለም። ጽድት ያለ ወንጌል የኢየሱስን ዳግመኛ መምጣት የሚናገር። ስለዚህ ይሄ ሰውዬ ምን ብሎ ነው የሚያምነው? ንጉስ ይመጣል፣ ቴዎድሮስ የሚባል ኢትዮጵያዊ ንጉስ ይመጣል ብሎ የሚጠባበቅ ሰው ነው ዘበነ። ይሄው እንደሰማው ነው ህዝብ ሰብስቦ የሚናገረው። የዋሸሁት ነገር አለ እዚህ ውስጥ? የዋሸሁት ነገር አለ? የለም የለም። ቴዎድሮስ አይመጣም፣ ኢየሱስ ግን ይመጣል። ሞዓ አንበሳ ዘእም ነገደ ይሁዳ የተባለውም ኢየሱስ። ሞዓ አንበሳ አይደለም። የትኛውም የኢትዮጵያ ንጉስ ሞዓ አንበሳ አይደለም። ሲያምርህ ይቅር። ሞዓ ማለት አሸናፊ ማለት ነው። ሞዓ አንበሳ ዘእም ነገደ ይሁዳ የተባለው ኢየሱስ ነው። ዮሐንስ ራዕይ ምዕራፍ 5 ላይ ሂድና አንብቡ። አይዞ አታልቅስ፣ ከይሁዳ ነገድ የሆነው አንበሳ የዳዊት ስርና ዘር ማህተሙን ይፈታ ዘንድ ድል ነስቷል። ሃሌሉያ። ራዕይ ዮሐንስ ምዕራፍ 5 ላይ የተጻፈለት እሱ በቃ። ስለዚህ እንደዚህ አይነት ራሱን በፖለቲካ ውስጥ የደበቀ በፖለቲካ ውስጥ የደበቀ ቴዎድሮስ ይመጣል እያለ የሚያሟርት ቀሚስ ለባሽ ንጉስ ይመጣል እያለ ተስፋ የሚያደርግ የኢየሱስን ምጽአት ሊናገር አንደበቱ የማይታዘዝለት እንዲህ አይነት ሰው ነው። ሊስን ሌላ ይሄ ኢትዮጵያን ከእውነት በራቀና ከእውነት ጋር ምንም ግንኙነት በሌለው ትርክት ምኒልክ ብንረሳ ምላሳችን ከትናጋችን ጋር ይጣበቅ እያለ ሲናገር ተሰምቷል። ቅዳሴ በቀደስን ቁጥር ሁሉ ምኒልክ እናስብሃለን እያለ ሲናገር ሰምቷል። this is politics። በደም እንድታውቁት ትምህርት ማጣመም ብቻ አይደለም፣ ሌሎችም ጉዳዮች እንዳሉ እንድታውቁት እና ማርቆስ ኢትዮጵያዊ ነው ሲል ማርያም መታ ደብረ ብርሃን አካባቢ ምንድነው ደግሞ ባህር ዳር ጣና ሐይቅ ላይ በበርጩማ ልጇን አጥባለች ምናምን ሲል ይሄ የእንትን ጉዳይ ብቻ አይደለም፣ አደገኛ የሆነ የአጋንንት አሰራር ጭምር አለ። የአጋንንት አሰራር አለ። በዚያ በቃ ከዛ ይነሱና ማርያም ዮሴፍ ኢየሱስን ይዘው በኡራኤል ክንፍ ላይ ተሳፍረው አለ። በኡራኤል ክንፍ ላይ ተሳፍረው መላው ኢትዮጵያን ዞረው ጎብኝተዋል። ወላይታ አልቀረ፣ አርባ ምንጭ አልቀረ፣ ሐዋሳ አልቀረ፣ ደምቢዶሎ አልቀረ፣ ወለጋ አልቀረ፣ በዚህ በምስራቅ በኩል ድሬዳዋ አልቀረ፣ ሐረር አልቀረ፣ ምን አልቀረ። በኡራኤል ክንፍ ላይ ተቀምጦ በሙሉ እኮ ድሮን አድርገው ጨርሷቸዋል እኮ ሰዎቹንም መላእክቱንም ድሮን አድርገዋቸዋል። በቃ ዞረው ኢትዮጵያን ጎበኙናል። የረሳው ምንድነው? ሲዋሽ አህያም አለ ብሎ ነበር። አብሮ ሲሰደዱ
ወደ ግብጽ ሲሰደዱ አሁን ወደ ኢትዮጵያ የሚመጡበት ምንም አይነት አሰራር የለም። ዮሴፍ ከማርያም ጋር ተሰዶ ወደ ግብጽ ከወረደ ወደ ታች ወደ ኢትዮጵያ ይሄ ጂኦግራፊካሊ እንኳን አንድ የተማረ ሰው ሲናገር ጂኦግራፊካሊ አኪዩሬሲ መጠበቅ መቻል አለበት። አዮ በግብጽ በኩል ወደ ኢትዮጵያ የሚያመጣቸው ሱዳንን አቋርጠው ወደ ኢትዮጵያ በኤርትራ በኩል አቋርጠው ወደ ኢትዮጵያ የሚመጡበት ምንም አይነት አሰራር የለም። ምንም አይነት ሪዝንም የለም። ልጄን ከግብጽ ጠራው ተብሎ የተጻፈው ትንቢት ከግብጽ እንደተመለሱ ያሳያል። ወደ ግብጽ ውረድ ብሎ መልአኩ ልጁን ከእናቱ ጋር ይዘው ውረድ ተብሎ ሲነገረው መጽሐፍ ቅዱስ ይናገራል። የማቴዎስ ወንጌል ምዕራፍ 2 ላይ ወደ ግብጽ ሲሄዱ ከግብጽ ወጥተው ወደ ናዝሬትም ሲመለሱ ሁለቱንም ነገር ዲቴል ማቴዎስ ጽፎልናል። ሁለቱንም ጽፎልናል። እሱ ወደ ኢትዮጵያ መጡ። የተማረ ሰው ጂኦግራፊ ማወቅ መቻል አለበት። ባይብሊካል ጂኦግራፊን ማወቅ መቻል አለበት። ላይኑ ጉዟቸውን ማወቅ መቻል አለበት። አንብብ፣ ቁጭ በልና አንብብ፣ ተማር፣ ጂኦግራፊ ተመልከት። የት ቦታ ነው እንዲህ አይነት ንግርት ያለው? ወጋው የጠን እዛው የሚያውቀውን እኮ ከዛስ በየበረሃ የምትንከራተችው ምናምን ብላ ሕፃኑን ከእጇ ተቀብላ መሬት ላይ አፈረጠችዋል። ኢየሱስ ነው ዘበነ የተናገረው። በቪዲዮ በኦዲዮ የተቀመጠ እሱ ራሱ ኮቲባ ነው። ራሱ ኮቲባ አፈር ከዛ ዮሴፍ ተናደደ። ማርያም ዝቅ ብላ ሕፃኑን ልታነሳው ስትል ዮሴፍ ከለከላት። እንዳታደርጊው ዘበነ የሚናገረው ሙሉውን እንደውም አንድ ላይ አድርጌ እለቅልሃለሁ። ቆይ ሰሞኑን ሙሉውን አንድ ላይ አቀነባብሬ የዘበነ ተረቶች ከላይ እስከታች ብዬ እለቅልሃለሁ። ከዛ ምልክት ሲሰጥ ቤቱ ውስጥ ያሉ ዘመድ አዝማድ በሙሉ ወደ ጦጣነትና ወደ ዝንጀሮነት ተቀየሩ አለ። ከአንደበቱ የሰማ ነው። ምን ላይ ተጻፈ? የለም። ከተጻፈው አትል የስተት የተረት ማዕቶች አትጨርሱ። ከሁሉ በላይ የመጨረሻ እንደው እንደ መዝጊያ መናገር ስለምፈልግ
በኢየሱስ አብርሃም የሰባውን መረጠ አለ። የከባድ ሚዛን የተራስ ሻምፒዮን ወይ እንደውም እኔ ዘበነ ባይኖር በዚህ ዘመን የሚያስቅ ነገር ላይኖር ይችላል። እኔ ይህን ያህል ነው ማስበው። እንዲህ አለ ሊያም በግዕዝ የአብርሃም በሬ ግዕዝ ይችላል። የእነዚህ ሰዎች ነገር እኔ ብተወው ነው የሚሻለኝ። ብተወው ይሻላል። ይሄ ነገር እየባሰ ነው የመጣው። እኛ ይቀንሳል ብለን ስንጠብቅ ከዛስ ህዝቡስ በቃ አረ በጌታ በኢየሱስ በቃ ህዝባችን ነፃ መውጣት አለበት። ኢትዮጵያውያን ነፃ መውጣት አለባቸው። በቃ ነገሮች መስተካከል አለባቸው። የበሬን ምስጋና ወሰደው ፈር ገብቶታል። አይ ሰው ሊያዋርድ አልሰማም ይላል። በኢየሱስ እሺ፣ ሪፖርት እያደረጉ ሴት ወዲያ ቅዝምዝም ወዲህ ማለት ይሄ እና እሱን ነው በህልሙ አይቶ ማያቀውን ነገር ልናገር ይችላል። ምን ከዚህ በላይ ምን ትነግረናለህ ነው? ከዚህ በላይ ምን ትነግረናለህ? የአብርሃም በሬ ብሎ መጽሐፍ ቅዱስ የሚለው እኮ በሬ አይደለም በግ ነው የሚለው። በሬ ይኖራል፣ የሰራዊት ጌታ እግዚአብሔር ገብቶበታልና ተዘግቶ ይኖራል የሚለውን እዚህ አሁን ሕዝቅኤል ምዕራፍ 44 ላይ ያለውን ቃል ይቺ በር
አለች ብለው የበር ጾታ የሚቀይሩ ሰዎች ነው። በር ጾታ አለው ወይ እንዳትሉኝ እንጂ መጽሐፍ ቅዱስ እንኳን የሚያጣምሙ ናቸው። ኢትዮጵያ ኦርቶዶክስ ታቦት ግን መነጋገር አይቻልም። ሊስን ከዚህ በኋላ ማንም ለጥሪ ራሱ መጻሕፍት ስለ ቃል ኪዳኑ ታቦት መነጋገር ይቻላል። ስማ ስለ ቃል ኪዳኑ ታቦት ሙሴ ስለተቀበለው እግዚአብሔር ራሱ ስላዘዘው ጉዳይ መነጋገር ይቻላል። ነገር ግን የኦርቶዶክስ ታቦት ተብሎ የሚጠራውን ቅርጽ አያውቀው። ሃሌሉያ! አያውቀው። ፈልገህ አታገኘውማ። እዚህ ውስጥ ይሄ ታቦት ብሎ የሚሸከሙት ነገር የለም። የት ቦታ ጴጥሮስ ነው ያለው? ጳውሎስ ነው ያለው? ኢየሱስ ነው የተናገረው? ማን በሟርትና በጥንቆላ ልታስረዳ ሞክር፣ ተሳካል። በእግዚአብሔር ቃል ግን እኔ አሁን የተሸከምኩትን ይህንን የኦርቶዶክስ ስም አለበት የሚል ነገር እየተናገሩ የኢየሱስ ስም አለበት። በተለይ ሰንበት ተማሪዎቹ እነዚህ ጸበል ቀጂዎቹ እሱን ነው ሰሞኑን የሚናገሩት። የኢየሱስ ስም ስላለበት እንሰግዳለን ይላል። ከየት አመጣህ እንዲህ አይነት ትምህርት? ያጋንን ትምህርት ነው። ለምሳሌ እዚህ መጽሐፍ ቅዱስ ውስጥ ምክንያት እግዚአብሔር ያለ ልክ ከፍ ከፍ አደረገው፣ ከስም ሁሉ የሚበልጠውን ስም ሰጠው። ይህም በሰማይና በምድር ያሉት ሁሉ ለኢየሱስ ክርስቶስ ስም ይንበረከኩ ዘንድ ነው። ፊልጵስዩስ ምዕራፍ 2 ከቁጥር 9 ጀምሮ። ኦኬ፣ አሁን ይሄንን ጥቅስ ይጠቅሳሉ። ታቦቱ ላይ የኢየሱስ ስም ስላለ ልንሰግድለት ይገባል። እዚህ ላይ ግን ፊልጵስዩስ ምዕራፍ 2 ቁጥር 9 ጀምሮ ቁጥር 10 ላይ ቁጥር 11 ላይ ተገለጸ። አሁን ለምሳሌ እንዳልኳችሁ እዚህ መጽሐፍ ቅዱስ የኢየሱስ ስም አለ። ይሄ መጽሐፍ ቅዱስ ግን የኢየሱስ ስም ስላለበት ብለን አንሰግድም። ለዚህ መጽሐፍ ቅዱስ አንሰግድም። ምክንያቱም ስግደት አምልኮ የመፈጸሚያ የመጀመሪያው ጉዳይ ይሄው የመጀመሪያው ጉዳይ ስግደት ለእግዚአብሔር ብቻ የሚቀርብ ነው። ደግሞ በአዲስ ኪዳን በጌታ በኢየሱስ ትምህርት እግዚአብሔር መንፈስ ነው፣ የሚሰግዱለት ያዞረ ለኃያል
ኃይላት፣ ለስልጣናት፣ ለገዢዎች ሁሉ አሳየ። ስለዚህ ኢየሱስ ክርስቶስ ገዢ ነው፣ ንጉስ ነው፣ የነገስታት ንጉስ ነው፣ የጌታዎች ሁሉ ጌታ ላይ ብታገኝ በግድግዳው ላይ በተለጠፈው ስዕል ወይም ደግሞ ጽሑፍ ፊት ቆማ አትሰግድም። አምልኳት የኢየሱስ ያለውን ያንን ይቀርጹበታል። አለቀ። የመልአክ ከሆነ ክንፍ ያለው ነገር ይስሉበታል በፍልፍል። ከዛ እዛ ላይ ይጻፉበታል። ኦርቶዶክስ ማስወገድ ካለባት ነገር አንዱ የታቦት አምልኮ። ደጋግሜ ተናግሬያለሁ። ስለዚህ ታቦት ኢትዮጵያ ውስጥ የለም። የእግዚአብሔር የቃል ኪዳን ታቦት ኢትዮጵያ ውስጥ የለም። ኢየሱስ መድኃኒት ነው፣ አዳኝ ነው፣ ከሁሉ በላይ ነው። ሃሌሉያ! የቤተክርስቲያን ራስ እሱ ነው። እስከሚመጣ ድረስ ምንጠባ ብዙዎች እየዳኑ ነው። ብዙዎች ወደ እግዚአብሔር መንግስት የተጨመሩ ነው። ምስጋና ለእግዚአብሔር ይሁን። ይሄ በቃናል። ይሄንን ነው የተረት የከባድ ሚዛን ሻምፒዮን ማለት ይሄ። ስለዚህ የሚሻለው ምንድነው? ለዘበነም አራት አይና ሊቃውንት ለሚባሉትም ከነሱ ልጀምርና እሺ ሪኮግናይዝ ስለሚናገሩ እንደ ዘበነ አይነቶቹ ደግሞ ጸበል ቀጂ የሆኑ የሰንበት ተማሪ የሆኑ እዚህ ግቡ የማይባሉ ደግሞ ሰዎች አሉ። የሚሻለው መጽሐፍ ቅዱስን ማጥናት ነው። ቁጭ ብለህ መጽሐፍ ቅዱስ አንብብ። የእግዚአብሔር ቃል ይምራል። የእግዚአብሔር ቃል ይምራል። ይሄንን ነው የእግዚአብሔርን ቃል ሰዎች ዲያቆናት እየዳኑ ነው። ደብተሮች፣ ጠንቋዮች
እየዳኑ ነው። እየዳኑ ነው። ህዝብ ወደ እግዚአብሔር መቅረብ ይሻለኛል እንዳለ ዳዊት ወደ እግዚአብሔር ልጅ ወደ ኢየሱስ መቅረብ ይሻላል። እውቀት ይሻላል። ተረት ተረት ከመከተል እውቀትን መከተል። ማመልክባት ቤተክርስቲያን ውስጥ መጥቶ ሊጠመቅ ይችላል። ዊዶን ነው። ጌታ ምስክሬ ነው። ወደፊት እግዚአብሔር ከረዳው እሱ ራሱ ወንጌል ሰምቶ ድኖ እኔ በማመን እንደዚህ አይነት የከረረ ነገር ያላቸው ለክርስቶስ ጥላቻ ያላቸው ወንጌል ሲሰበክ ከዚህ ሸክም ነፃ ወጥተው በቃ ዘበነ ድኖ ማየት ምኞቴ ነው። ክብር ለኢየሱስ ይሁን። ጨዋ ይሄ ጸባየ መልካም ማለት አይደለም። ጨዋ ያልተማረ ማለት ነው። በቤተ ክህነት አነጋገር በኦርቶዶክስ ውስጥ ባለ አነጋገር መጠበቅ ያስፈልጋል። ባይገባችሁም ችግር የለም። እኔን ጌታ ከቀየረኝ እኔን ጌታ ከለወጠኝ እኔን ከጨለማ ከገላገለኝ እኔን ወደሚደነቅ ብርሃን ካመጣው ወደ ጌታ ማምጣት አያቅተው። ማንንም ሰው ስለዚህ አንቺ ያቀረብኩት ነገር በሙሉ እውነት ነው፣ ታንጀብል ነው፣ ኤቪደንስ አለኝ። ይሄን ኤቪደንስ ደግሞ ገብታችሁ ሃሌሉያ ሃሌሉያ ሃሌሉያ። ይህንን እውነት እግዚአብሔር ያብራላችሁ። ኢየሱስ ብቻውን ያድናል።
አሉ። ዋናው ግንዱ ኢየሱስ ነው አሉ። ከግንዱ የተለየ ሁሉ ይጣላል ወደ እሳት። ወገኖች ይሄ ነው እየተነገራችሁ ያለው። የማውጣው ገዲት ነው የሰማያቱን ገዴን ነው የማውቀው። እግዚአብሔር አብ የሚባል የባለ እግዚአብሔር የሚባል ጫፉ ላይ መንጠልጠል እንዴት ይሆናል? ይሄ እንዴት ይሆናል? በጣም አስተውሉ። እኔ ግንድ ነኝ። አለቅ የምናውቃቸው ጻድቃን የሉም። የምናውቃቸው መላእክት የሉም። ቅርንጫፎች ናቸው እነዚህ ሁሉ። ግንዱ ግን ሥላሴ ነው። ይሄ እግዚአብሔር አብን እያከበርን ነው። እዛ ጋር ሴማ ቢባል ግር ብላችሁ ነው የምትሄዱት። ስማ ስማ እንጂ ፈጥረው እኮ አስገኝተው አይደለም እኮ የተወለደ። ምን እየሆናችሁ ነው? ምን እየሆነ ድንግል ፈጣሪዋን እና ይሄ ነገር ሊስተካከል ይገባል። የቤተ ክርስቲያን ማስተምህሮ አይደለም። $1 ይሄ ትክክል እግዚአብሔር አብን አያውቅም። መንፈስ ቅዱስን አያውቅም። ኢየሱስ ሲባል ደም ስሩ ነው የሚገታተር። ትሰማ እንደሆነ ሰው ግንዱን ትቶ ቅጠል ላይ እና ቅርንጫፍ ላይ መንጠልጠል ምን የሚሉት ነው? ግንዱ ክርስቶስ ነው። ክርስቶስን ነው። ከዚህ በፊት የተናገሩት ነገር አለኝ ሰውዬ ኢየሱስን አያውቅም ሰው ምናምን
በፊት ከዛ ሰው የለም። ጌታ ምስክሬ ነው የምነግራችሁ፣ ሰው የለም ግቢው ውስጥ። የማርያም ደግሞ ተብሎ ሌላ ቤት ተሰርቷል ግቢ ውስጥ። ተሸፍኖ አዘንን፣ በቃ አዘን። እኔ በጣም ነው በቃ በጣም ውስጥ የሚቆጣ ይዛ ያኔም እዛ ሆኜ ማለት ነው። አዩ ስለዚህ ግንዱን አቅም ህዝቡ ግንዱን አላወቀም አላወቀም። አንተ ቀር አለቅ እውነታዊ ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። በዚህ ጉዳይ ላይ የቲክቶክ አካውንት ላይክ አድርጉ፣ ፎሎ አድርጉ፣ ላይክ አድርጉ፣ ፎሎ አድርጉ። ገንዘብ ለመደገፍ አቅሙ ያላችሁ ጌታ በውስጣችሁ ይህን ሸክም የሰጣችሁ ሰዎች ገባችሁ በቪዲዮ ከቪዲዮ በታች ባለ ቪዲዮ ዲስክሪፕሽን ላይ የባንክ አካውንት ኢንፎርሜሽኖችን ታገኛላችሁ። ላይ ከቪዲዮቹ ስር የሚለቀቀው የሚሄደው ኢንፎርሜሽን ላይ እዛ ላይ በደንብ ታገኛላችሁ። ሚኒስትር ቦዲቲ ወደ ወላይታ አካባቢ እንዳደረግነው ወደፊት ሌሎች ቦታዎች ላይ እንደዚሁ ክሩሴዶችን ለማዘጋጀት ብዙዎች ወደ ጌታ መንግስት እንዲጨመሩ